ሰላም የዚህ ዩቲዩብ ቤተሰብ አባላት በሙሉ ዛሬ ስለ ውጥረት፣ ስትረስ እና ድብርት ዲፕሬሽን መንስኤዎች፣ ተጽዕኖዎችና መቆጣጠሪያ መንገዶች እናወራለን። ውጥረት ምንድነው? ድብርት ምንድነው? ለድብርትና ለውጥረት ያሉ መፍትሄዎች ምንድናቸው? የሚሉትን የተወሰነ ሐሳብ እናነሳለን ማለት ነው። ውጥረት ምንድነው? ውጥረት ሰውነታችንና አእምሮአችን ለአደጋ፣ ለችግር ወይም ለትልቅ ፈተና የሚሰጠው ተፈጥሯዊ ምላሽ ነው። በተወሰነ መጠን ውጥረት ጠቃሚ ነው። እንድንጠነቀቅ፣ እንድንሰራና ፈጣን ውሳኔ እንድንወስን ያግዘናል። ነገር ግን ለረጅም ጊዜ ከቆየ ጤናን ይጎዳብናል። ድብርትስ ምንድነው ካልነ፣ ድብርት ለሳምንታት ወይንም ለወራት የሚቆይ ከፍተኛ የሐዘን፣ የተስፋ መቁረጥ፣ የፍላጎት መጥፋትና የኃይል መቀነስ የሚያስከትል የአእምሮ ጤና ችግር ነው። ድብርት ተራ ሐዘን አይደለም፣ ሕክምና የሚፈልግ በሽታ ነው። ሰው ሲጨነቅ አንጎሉ የኮርቲሶልና አድሬናሊን ሆርሞኖችን ያመነጫል። እነዚህ ሆርሞኖች የልብ ምትን ያፋጥናሉ፣ የደም ግፊትን ያሳድጋሉ፣ ጡንቻዎችን ያጠነክራሉ፣ ፍላይት ኦር ፋይት ሞድን ያዘጋጃሉ። ይህ ለአጭር ጊዜ ጠቃሚ ነው። ነገር ግን ለረጅም ጊዜ ከቆየ የአንጎል ኬሚካሎችን እንደ ሴሮቶኒን፣ ዶፓሚን ይቀይራሉ። ይህም ድብርትን ሊያስከትል ይችላል። የውጥረትና የድብርት መንስኤዎች፣ የህይወት ለውጦች መኖር፣ የሥራ ማጣት ችግር ካለ ለውጥረትና ለድብርት መንስኤ ሊሆን ይችላል። የጋብቻ ፍቺ ካለ የውጥረትና የድብርት መንስኤ ሊሆን ይችላል። የቤተሰብ ሞት ካለ የውጥረትና የድብርት መንስኤ ሊሆን ይችላል። የመኖሪያ ቤት አድራሻ መቀየር ካለ የውጥረትና የድብርት መንስኤ ሊሆን ይችላል። የፈተና ጫናዎች ካሉ ሌላኛው ባዮሎጂካላዊ ምክንያት ይሆናል። እሱም ዘረመል፣ የአንጎል ኬሚካል መለወጥ፣ የሆርሞን ችግሮች ለዚህ ይዳርጉናል። የጤና ችግር፣ ረጅም ጊዜ የሚቆይ የጤና ችግር ካለ ለዚህ ይዳርገናል። ረጅም ጊዜ ህመም ካለ፣ የስኳር በሽታ ካለ፣ የልብ በሽታ ካለ፣ ካንሰር ካለ ለውጥረትና ለድብርት ያጋለጣል። የአኗኗር ዘይቤ መቀየር፣ የእንቅልፍ እጥረት የሚኖር ከሆነ፣ መጥፎ የአመጋገብ ልምድ የሚኖረን ከሆነ፣ አልኮልና እጽ የምንጠቀም ከሆነ፣ የአካል እንቅስቃሴ እጥረት የሚኖር ከሆነ እነዚህ ለውጥረትና ለድብርት ያጋልጣሉ ማለት ነው። የውጥረት አይነቶችን እንመልከት። አጭር ጊዜ ውጥረት አኪዩት ስትረስ፣ ፈተና፣ ቃለ መጠይቅ፣ ድንገተኛ አደጋ ለአጭር ጊዜ ውጥረት ይዳርጉናል። ረጅም ጊዜ ውጥረት ወይም ክሮኒክ ስትረስ ስንል የገንዘብ ችግር፣ የቤተሰብ ግጭት፣ የሥራ ጫና፣ የጤና ችግር መኖር ረጅም ጊዜ ውጥረቶች ወይም ክሮኒክ ስትረስን ያዳብራሉ ማለት ነው። የድብርት ምልክቶችን ብንመለከት ሁልጊዜ ሐዘን፣ የተስፋ መቁረጥ፣ የምግብ ፍላጎት መቀነስ ወይም መጨመር፣ እንቅልፍ ማጣት፣ ድካም፣ ትኩረት ማጣት፣ ራስን መውቀስ፣ ከሰዎች መራቅ እነዚህ የዚህ መንስኤ ናቸው ማለት ነው። ውጥረት እንዴት ወደ ድብርት ይቀየራል ምንል ከሆነ መጀመሪያ ውጥረት ይጀምረናል። ከዛ ኮርቲሶል ይጨምራል። ከዛ የአንጎል ኬሚካሎች ይለወጣሉ። ከዛ እንቅልፋችን ይበለሻሻል። አሉታዊ ሐሳቦች ይጨምራሉ። መጨረሻ ላይ ድብርት ይሆናል ማለት ነው። የውጥረት መቆጣጠሪያ መንገዶች ምንድናቸው ካልነ፣ ቀላል የአካል እንቅስቃሴ ማድረግ፣ የመተንፈስ ልምምድ መስራት፣ በቂ እንቅልፍ መስራት፣ ጤናማ ምግብ መመገብ፣ ስለ ስሜቶቻችን በግልጽ ከቤተሰብ ጋር መነጋገር መፍትሄዎቹ ናቸው ማለት ነው። ድብርት ግን በሕክምና ነው መወገድ ያለበት። እሱም ኮግኒቲቭ ቢሄቪየራል ቴራፒ ይባላል። አሉታዊ ሐሳቦች በአዎንታዊ ሐሳቦች ለመቀየር የሚረዳ ሕክምና ነው። የባለሙያ እርዳታ በተለይ ሳይካትሪስት፣ ሳይኮሎጂስት፣ ካውንስለርን ድብርት የሚኖር ከሆነ ማናገር ግዴታ ነው። በኢትዮጵያ ባህል ውስጥ የሚታዩ እንደ ማህበራዊ ህይወትና የሃይማኖት ስነ ስርዓቶች ውጥረትን ለመቀነስ ይረዳሉ። ማጠቃላይ ውጥረት ተፈጥሯዊ ምላሽ ነው። ነገር ግን የረጅም ጊዜ ከቆየ ወደ ድብርት ሊያመራ ይችላል። ድብርት የህክምና እርዳታ የሚፈልግ የአእምሮ ጤና ችግር ነው። የአካል እንቅስቃሴ፣ ጤናማ ምግብ፣ እንቅልፍ፣ የመተንፈስ ልምምድ፣ የቤተሰብና የማህበረሰብ ድጋፍ እንዲሁም የባለሙያ እርዳታ ውጥረትና ድብርትን በብዙ ሁኔታዎች ለመቆጣጠር ይረዳል። አመሰግናለሁ። ከቻላችሁ ላይክ፣ ሳብስክራይብ አድርጉ።